ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት አላችሁ? በዛሬው ዝግጅታችን የፖለቲካው እስስትና የጥላቻ ንግድ የገዱ አንዳርጋቸው ሁለት ፊቶችና ያዞ እንባ የሚል በዘወትር የሚዲያችን ቤተሰብ መምህር አምደ ሀበሻ ተጽፈው የተላከልን እጅግ ግሩም ትንታኔ ሙሉ ይዘት ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ሶሎዳ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር እንድትቆዩም ከወዲሁም ዛሬም እንደወትረው በታላቅ አክብሮት እጋብዛለሁኝ። መልካም ቆይታ። ማስመሰል የአቶ ገዱ አንዳርጋቸውን የፖለቲካ ህይወት እንደ አንድ የፖለቲካ ንግድ ኪሳራና የአዞ እንባ በጋህድ ይታያል። መምህር አምደ ሀበሻ ታህሳስ 12 2018 ዓ.ም የፖለቲካው እስስትና የጥላቻ ንግድ የገዱ አንዳርጋቸው ሁለት ፊቶችና የአዞ እንባ። በኢትዮጵያ የፖለቲካ ሰማይ ስር እንደ አቶ ገዱ አንዳርጋቸው ያለ ቀለሙን እንደ አካባቢው የአየር ሁኔታና እንደ ጥቅሙ አቅጣጫ በፍጥነት የሚቀያየር የፖለቲካ እስስት ማግኘት ይከብዳል። ሰሞኑን ከውጭ ሀገር ምሽግ ይዘው መንግስትን ሲከሱና ራሳቸውን እንደ ሰላም መላክ እንዲሁም የፍትህ ጠበቃ አድርገው ሲያቀርቡ ለሰማ ሰው ታሪክን በውሸት ማጠብ የሚቻል ስለመሰላቸው ነው። ነገር ግን እውነት እንደ ፀሐይ ፍንትው ብላ የምትወጣበት ጊዜ አላት። በአንድ መምህር የደረሰበትን የግፍ ሸክምና በአንድ የጦር መኮንን የትዝብት ማስታወሻ ላይ በመመርኮዝ የአቶ ገዱን የፖለቲካ ስብዕና ስንፈትሸው የምናገኘውን ምስል ከመሪነት ይልቅ በዘረኝነትና በሴራ የተተበተበ ህዝብን ከህዝብ እያጋጩ ትርፍ የሚሰበስቡ ነገር ግን መጨረሻ ላይ እንደ ጲላጦስ እኔ ከደሙ ንጹህ ነኝ ብሎ እጁን ለመታጠብ የሚሞክር የፖለቲካ ነጋዴ ነው። አንደኛ፣ የፖለቲካ ንግድና የእስስት ባህሪ መርህ አልባው ጉዞ። አቶ ገዱ አንዳርጋቸው በኢትዮጵያ ፖለቲካ ውስጥ የቆዩት በመርህ ጸንተው ሳይሆን ፖለቲካን እንደ አትራፊ ንግድ በመቁጠር ነው። እስስት አደጋ ሲሰማት ወይም ምቾት ሲፈልጋት ቀለሟን እንደምትቀይረው ሁሉ አቶ ገዱም ስልጣን ባለበት በኩል ቀለማቸውን ሲቀያይሩ ኖረዋል። የትላንቱ ታማኝ የዛሬው ከዳተኛ ለዓመታት ከህወሓት ጋር በነበረው የፖለቲካ ገበያ ውስጥ ዋነኛ ተዋናይና ተጠቃሚ ነበሩ። ያኔ ትርፋማ የነበረው ከስርዓቱ ጋር መጣበቅ ስለነበር የትግራይ ህዝብ ወዳጅ መስለውም ቀረቡ። ነፋሱ ሲቀየርና ገበያው ጥላቻን ሲጠይቅ ደግሞ የትላንት ጌቶቻቸውና አብረው የኖሩትን ህዝብ በመክዳት የጥላቻ ፖለቲካን አዲሱ የንግድ መለያቸው ወይም ብራንዳቸው አደረጉት። የስልጣን ጥማት እንደመረህ የሰውየው ችግር የፖለቲካ አቋም ልዩነት ሳይሆን ስልጣንን በማንኛውም ዋጋ የመግዛትና የመሸጥ ጉዳይ ነው። ህዝብን ከህዝብ ማጋጨት ለሳቸው የስልጣን መወጣጫ መሰላል ነው። ዛሬ አሜሪካ ተቀምጠው የሚነግዱት ትናንትና በመቀሌና በባህር ዳር የነገዱትን የከሰረ ፖለቲካ ነው። ሁለተኛ፣ ከኤግዚቢሽን እስከ እስር ቤት የጥላቻ ንግድ በማይክሮ ደረጃ። አቶ ገዱ ለትግራይ ህዝብ የነበራቸው ጥላቻ ፖለቲካዊ ብቻ ሳይሆን ምን ያህል ግላዊና ስር የሰደደ እንደነበር የመምህሩ ምስክርነት ፍንትው አድርጎ ያሳያል። ይህ ክስተት ሰውየው በሰዎች ማንነት ላይ የሚቆምሩ ጨካኝ ነጋዴ መሆናቸውን ያረጋግጣል። መምህሩ በክልል ደረጃ ባዘጋጀው የኤግዚቢሽን መድረክ ላይ አቶ ገዱ በስራው ውጤት ተደንቀው ያለ ስሙ የትግራይ መሆኑን ሲረዱ ያሳዩት የፊት መለዋወጥ እንደ እስስት ቀለማቸውን መቀያየራቸው የሞራል ውድቀታቸውን አመላካች ነበረ። በኤግዚቢሽኑ ላይ የነበረው አስመሳይ ፈገግታ በድንገት ወደ መኮማተር መቀየሩ ድብቅ ጥላቻቸው ማለትም ኢምፕሊሲቲ ቢያዝ ገንፍሎ መውጣቱን ያሳያል። ምን ትሰራለህ እዚህ የሚለው ጥያቄያቸው አንድ ኢትዮጵያዊ በገዛ ሀገሩ እንደ ባዕድና እንደ ወራሪ እንዲሰማው ለማድረግ ታስቦ የተወረወረ መርዛማ ጦር ነው። ይህ የሚያሳየው አቶ ገዱ በወቅቱ የነበራቸው ዓላማ የፖለቲካ ልዩነትን መፍታት ሳይሆን በትግራይ ተወላጆች ላይ የስነልቦና ጦርነት ማወጅ እንደነበርም ጭምር ነው። መምህሩ ከኤግዚቢሽን ተመልሶ ብዙም ሳይቆይ መታሰሩ ያ የፊት መኮማተር ወደ ተግባራዊ እርምጃ የተቀየረበትና እሳቸው በዘሩት የጥላቻ ንግድ ውስጥ ታች ያለው ካድሬ ምንዛሬውን በእስራት የከፈለበት መንገድ ነው። ሶስተኛ፣ ይጨፍጨፉ የህዝብ እልቂትን እንደ ትርፍ ማስላት ከወታደሩ ማስታወሻ። የመከላከያ ሰራዊት አባል ነኝ ያለው ምስክር ያነሳው ነጥብ ደግሞ የአቶ ገዱ ጥላቻ ከግለሰብ አልፎ ወደ ህዝብ ማጥፋት ማለትም ማክሮ ሌቨል እንዴት እንደተሸጋገረ ያሳያል።
እዚህ ላይ የምናየው ጦርነትን እንደ ፖለቲካ ትርፍ ማስገኛ ፕሮጀክት የሚመለከትን ሰው ነው። መሬትና ደም መሬቱ ተቀምተው መዳከም አለባቸው የሚለው አባባላቸው ከታሪክ የምናውቀውን የሰርቢያዊው ስሎቦዳን ሚሎሶቪች ንግግሮችን ያስታውሳል። ሚሎሶቪች ታላቋን ሰርቢያ ለመፍጠር ሲሉ ጎረቤት ሀገራትንና ብሔሮችን እንዴት ማዳከምና ማጥፋት እንዳለባቸው ይሰብኩ እንደነበር ሁሉ ገዱም የወልቃይትና የራያ ጉዳይ የፍትህ ሳይሆን ትግራይን የማዳከም ማለትም ስትራንጉሌሽን ስትራቴጂ አድርገው ነበር የያዙት። ለሳቸው የህዝብ መዳከም የፖለቲካ ትርፍ ነው። የጦርነት ጥማት ሰራዊቱ ራያ ላይ ሲቆም ወይም መቀሌ ሲገባ ጉዳዩ በሰላማዊ መንገድ እንዲፈታ ሲታሰብ እሳቸው ተቃውሞ ማሰማታቸውና ጨፍጭፏቸው የሚል መንፈስ ማሳየታቸው ሰውየው ምን ያህል በበቀል የተሞሉ እንደነበር ያሳያል። ያ መምህር ኤግዚቢሽኑ ላይ ያያቸው የጥላቻ አይኖችና ያ ወታደር የሰማው ጥፋት ትዕዛዝ የአንድ ሰው ሁለት ገጽታዎች ናቸው። ኤግዚቢሽኑ ላይ ያኮማተሩት ፊት በጦር ሜዳው ላይ ትዕዛዝ ወደሚሰጥ ጨካኝ አንደበት ተቀይሮም ነበር። አራተኛ ማስመሰልና የአዞ እንባ የጲላጦስ እጥበት። ዛሬ አቶ ገዱ አንዳርጋቸው በአሜሪካ ምሽግ ይዘው ጠቅላይ ሚኒስትር ዶክተር አብይ አህመድን ሲከሱና ከፕሪቶሪያው ስምምነት በኋላ ራሳቸውን የፍትህ ጠበቃ አድርገው ሲያቀርቡ ማየት በታሪክ ትልቅ የግብዝነትና የማስመሰል ጥግ ነው። ለምን አሁን አቶ ገዱ አሁን የሚጮሁት ለህዝብ ተቆርቁረው አይደለም። ይልቁንም በኢትዮጵያ ፖለቲካ ውስጥ የነበራቸው የንግድ ድርሻ ስለተዘጋባቸው ብቻ ነው። የውጭ ጉዳይ ሚኒስቴር ሆነው ዓለም ፊት ሲቆሙ ጦርነቱ እንዲቀጥል ሲሰብኩ ስለ ሰብአዊ መብት ያላላቸው ሰው ዛሬ ስልጣን ሲርቃቸው እንዴት የሰብአዊ መብት ተሟጋች ይሆናሉ? ይህ በትክክል የአዞ እንባ ነው። አዞ ምርኮውን እየበላ እንደሚያለቅስ ሁሉ አቶ ገዱም ሀገርን በጦርነት አስበልተው ዛሬ በተበላው ህዝብ ስም እያለቀሱም ይገኛሉ። እሳት ጭሮ መሸሽ የአማራ ክልል ፕሬዝዳንት በነበሩበት ወቅት የትግራይ ህዝብ ይውጣ፣ ንብረቱ ይዘረፍ፣ ይገደል የሚል ቅስቀሳ በተዘዋዋሪና በቀጥታ ሲካሄድ ዋናው ተዋናይ ነበሩ። የአብን ወጣቶችን ማደራጀትና የፋና አደረጃጆችን ከህወሓት ጋር ሳይሆን ከትግራይ ህዝብ ጋር እንዲጋጩ ማድረግ የገዱ የፖለቲካ ኢንጂነሪንግ ውጤት ነው። የሰሜኑ ጦርነት እሳት እንዲቀጣጠል ቤንዚን ሲያርከፈክፉ ከነበሩት ዋና ሰዎች አንዱ ሆኖ ሳለ ዛሬ ጭሱ ሲለበልባቸው እሳት አለ ብሎ መጮሃቸው ማስመሰል ብቻ ነው። የጲላጦስ እጅ መታጠብ ልክ እንደ ጲላጦስ እኔ በድብቅ ደጋፊ ነበርኩ ወይም መንግስት ነው ያደረገው ብለው እጃቸው ሊታጠቡ ይሞክራሉ። ነገር ግን ሌዲ ማክቤዝ በሼክስፒር ድርሰት ላይ እንደምትለው የአረብ ሀገር ሽቶዎች ሁሉ ይህንን ትንሽ እጅ ሊያጠሩት አይችሉም። የገዱ እጅም በንጹሃን እንባ የቆሸሸ ነው። ከፕሪቶሪያው ስምምነት በኋላ ሰላም ሲመጣ የከፋቸው የእሳቸውና የቢጦቻቸው የጥፋት ንግድ ስለከሰረ ብቻ ነው። የአቶ ገዱ አንዳርጋቸው አካሄድ የሚያሳየው የፖለቲካ ህይወታቸው የተመሰረተው በዓላማ ጽናት ላይ ሳይሆን በወቅታዊ የጥላቻ ንግድ ላይ ነው። እንደ እስስት በሚቀያየረው ማንነታቸው ዛሬ በውጭ ሀገር ሆነው የሚያፈሱት የአዞ እንባ ማንንም ሊያታልል አይገባም። ያ መምህር የታዘበው ጥላቻና ያ ወታደር የሰማው የጥፋት አዋጅ የዛሬው ተቃዋሚ ገዱ ትክክለኛ ማንነት ማሳያዎች ናቸው። ዛሬ ዶክተር አብይን ለመክሰስ የሚጠቀሙበት ሞራል በትናንትናው ዕለት ንጹሃን ሲሰቃዩ የት እንደነበሩ ታሪክና ህሊና የሚጠይቀው ጥያቄ ነው። መንግስትን በመክሰስ የራሳቸውን እጅ መታጠብ አይችሉም። ታሪክ የሚመዘግበው በሚዲያ የሚሰጠውን የማስመሰል መግለጫ ሳይሆን መሬት ላይ የተፈጸመውን የእውነት ንግድ ነው። የመጨረሻው ፍርድ ጭምብል የሚያወልቁ የሞራል ጥያቄዎች። አቶ ገዱ አንዳርጋቸው ዛሬ በዋሽንግተን ዲሲ ተቀምጠው ፍትህና ሰብአዊነት እያሉ የአዞ እንባ ሲያፈሱ ታሪክ ግን ቆይ እንጂ እውነት ይሄ ነው ወይ ብሎ ይሞግታቸዋል። ያ በኤግዚቢሽን ላይ የተገፋው መምህርና የጦር ሜዳውን እውነት የሚያውቀው የሰራዊት አመራር የሚከተሉትን አራት ወሳኝ ጥያቄዎች ፊት ለፊታቸው ይደቅኑባቸዋል። አንደኛ፣ የመሬት ጉዳይና የጉልበት መንገድ። አቶ ገዱ መከላከያ ሰራዊቱ መቀሌ ሲገባ በጉልበት መሬቱን መውሰድ አይቻልም በህግ አግባብ እንጂ የሚል የመንግስት ጽሑፍና አቅጣጫ ሲቀርብ ለሰላምና ለህግ ከመወገን ይልቅ ዋና ተቃዋሚ አንተ አልነበርክም እንዴ? ዛሬ ስለ ህግ የምታወራው ትናንትና ህግን በጉልበት ለመቀልበስ ስትታገል አልነበርክም ወይ? ሁለተኛ፣ የውይይት በር መዝጋትና እምቢተኝነት። ይህንን ጉዳይ በሰላም ለመፍታት ውይይት ሲደረግ በፍጹም ብለህ ራያና ወልቃይት ህዝብ አማራ ነው በሚል እምቢተኝነት ችግሩን በንግግር እንዳይፈታ አድርገህ ለማወያየት አልሄድክም እንዴ? ያኔ የዘጋኸው የሰላም በር ዛሬ ለሚፈሰው ደም ተጠያቂ አያደርግህምን?
ሶስተኛ የጥቅም እንባና የፌደራል መንግስት ድራማ። ዛሬ ከፌደራል መንግስቱ ጋር የተጣላህ የምትመስለው ሰው ትናንትና በትግራይ ክልል መሪዎች ውሳኔ ከትግራይ ፌደራል ለመውጣት ሲወስን አንተ አይደለህም እንዴ በስብሰባው ሳይቀር የለቅሶ ዋይታ ያሰማኸው? ያኔ ያለቀስከው ለሀገር ወይስ ላጣኸው የፖለቲካ ንግድና ጥቅም? አራተኛ የጦርነት ጥማትና መጨረሻው። በመጨረሻው ምዕራፍ ማጥቃት ሲደረግ መንግስት የህዝብን ደህንነት አስቦ ከራያ አልፈን አንገባም ብሎ ሲወስን አንተ ግን ጦርነቱ እንዲቀጥልና እልቂቱ እንዲባባስ ያንተ ቃል ምን እንዳሉት ትዝ አይልህም እንዴ? ይቀጥል ይደምሰስ ስትል አልነበርክም ወይ? ማጠቃለያው የፖለቲካ ነጋዴው ይጋለጥ። እንግዲህ አድማጭ ተመልካቾቻችን እነዚህ ጥያቄዎች የአቶ ገዱ አንዳርጋቸውን እውነተኛ ማንነት ፍንትው አድርገው ያሳያሉ። ያ መምህር በግል የተጠላው እነዚህ የፖለቲካ ውሳኔዎች የወለዱት ጥላቻ ውጤት ነው። ሰውየው ትናንት ጦርነት ይቀጥል መሬት በጉልበት ይወሰድ ሲሉ የነበሩ ዛሬ ደግሞ ሰላም ጠፋ ብለው የሚከሱ የፖለቲካ እስስት ናቸው። ዛሬ የሚያፈሱት እንባም ለህዝብ ተብለው ሳይሆን የፖለቲካ ንግዳቸውን ስለከሰረ የሚፈስ የአዞ እንባ ብቻ ነው። ዋካችሁ የመንግስት ሰዎች ይህንን እውነት ሼር አድርጉን። ህዝብ ይህንን የፖለቲካ ነጋዴ እውነተኛ ማንነት ይወቅ። በመምህሩ ላይ የደረሰው ግፍና በወታደሩ የታየው የጥፋት ጉጉት ተደምሮ የአቶ ገዱን ከደሙ ንጹህ ነኝ የሚል የጲላጦስ ድራማ ያጋልጣል። ድምጽ የፍጥነት ልኬት መቆጣጠር፣ ራስን ማወቅ። እየፈጠነ ድምጽ የሚሰማ ነው። ቀስ ብዬ ሳወራ ድምጽ ኢላማው ይመታል ወይ? የተረጋጋሁኝ ኢላማ የሚመታ ነው ወይ ብሎ ራስን መመርመር ያስፈልጋል። ማቆም ያለብህን አረፍተ ነገር ማስቀመጥ፣ ፖዝ ማድረግ ያስፈልጋል። ክቡራን የሶሎዳ ሚዲያ ተከታታዮቻችን በመምህር አምደ ሀበሻ የቀረበውን ይህንን እጅግ አስደናቂ ትንታኔ ነው ያዳመጣችሁት። ለዛሬ ያቀረብንላችሁ ዝግጅት ይህንን ይመስል ነበር። ዝግጅታችን ከወደዳችሁት ላይክ፣ ሌሎች እጅግ አስደናቂ ትንታኔዎችና ሐሳቦችን ለመከታተል ሶሎዳ ሚዲያን ሰብስክራይብ በማድረግ መከታተል ትችላላችሁ። አዳዲስ ወቅታዊና ትኩስ ጉዳዮችን በቶሎ እንዲደርሷችሁም የደወል ምልክቷን መጫናችሁን አትርሱ። በያላችሁበት ሰላምና ጤና እንመኛለን። ሰላም ለኢትዮጵያችን። ሶሎዳ ሚዲያ ታህሳስ 12 2018 ዓ.ም